ሰላም ለእናንተ ይሁን። ዩቲዩብ ላይም ቴሌግራም ላይም ለምትከታተሉን ሰዎች ሰላም ለእናንተ ይሁን። እንኳን በደህና ወደ ቻናላችን መጣችሁ። እንግዲህ በዚህ ቻናል በተለይ ደግሞ በዩቲዩብ ቻናላችን በዋናነት ስለዚህ አፕሊኬሽን እያወራን ሌሎችም ጠቃሚ አፕሊኬሽኖች በተለይ ገንዘብ የምንሰራባቸውን አፕሊኬሽኖች ለእናንተ በማድረስ ብዙ ገንዘቦችን እንግዲህ እንድንሰራ ምክንያት የሆኑንን አፕሊኬሽኖች እያቀረብንላችሁ ይገኛል። በዚህ ደግሞ ቻናል እንግዲህ ከዚህ በፊት በደንብ ስናብራራ የነበረው ስለ ፖፕ አፕሊኬሽን በደንብ ማወራችሁ ይሆናል ማለት ነው። በዚህኛው ክፍል በተለይ ደግሞ ስለ ሕግና ደንቦቹ እንዴት ሕጉንና ግዴታውን መጠበቅ እንችላለን የሚለውን የራሱ ፖሊሲዎች አሉት ፕላትፎርሙ፣ እነዛን ፖሊሲዎች እንዴት መጠበቅ እንችላለን የሚለውን በዋናነት የማወራችሁ ይሆናል ማለት ነው። ቴሌግራም ላይ ያላችሁም ሰዎች፣ ዩቲዩብ ላይ ያላችሁ ሰዎች ይህንን ቪዲዮ ሳታዩ ፖፕን ባጀምሩት ወይንም ይህንን ፕላትፎርም ባጀምሩት ብዬ እመክራችኋለሁ። ምክንያቱም ሕግና ግዴታውን ሳታውቁ ድንገት ስትገቡበት ብዙ ሕጎችን ልጥሱና ፕላትፎርሙ ደግሞ እናንተን ከአፕሊኬሽኑ ሊያወጣችሁ ወይንም ከፕላትፎርሙ ሊሰርዛችሁ ይችላል። ስለዚህ ይሄንን መመልከት ይሄንን ማየት ከዛ ከመሰረዝ ያድናችኋል ማለት ነው። ስለዚህ በዋናነት ይህንን አፕሊኬሽን ለመጠቀም ወይንም ደግሞ በዚህ ፕላትፎርም መሰረት ገንዘብ ለማግኘት ዶላሮችን ሜክ ለማድረግ ብሮችን ለመስራት ይህንን ቪዲዮ ማየት መሰረታዊ ጉዳይ ይሆናል ማለት ነው። አብራችሁን ስትቆዩ በጣም ብዙ ነገር እንደምታገኙ ተስፋ በማድረግ ነው። በድጋሚ እንኳን ደህና መጣችሁ። መልካም ቆይታ ይሆንላችሁ። እንግዲህ ማንኛውም ተቋምን በሉት ማንኛውም ድርጅት የራሱ ሕግና ግዴታ ወይንም ሕግና ደንቦች እንዳሉት ይታወቃል። በተለይ ደግሞ ፕላትፎርሞች ሲሆኑ ደግሞ በተለይ ገንዘብ ነክ ፕላትፎርሞች ሲሆኑ ሕግና ደንብ የራሳቸው ሕግና ደንብ አላቸው። እነዛን ሕግና ደንቦች ጠብቃችሁላቸው እስካልሰራችሁላቸው ድረስ እነሱም ለእናንተ ገንዘብ የመስጠት እድላቸው በጣም ጠባብ ይሆናል ማለት ነው። ስለዚህ እነዚህን ሕግና ደንቦች ማወቅ መሰረታዊ ጉዳይ ይሆናል ማለት ነው። በዝርዝር የዚህ ፕላትፎርም ወይንም ደግሞ የፖፕ አፕሊኬሽን መሰረታዊ የሆነ ሕጎቹ ምንድናቸው፣ ምንድነው መጠበቅ ያለብን ለዚህ ፕላትፎርም የሚለውን ነገር እንመልከት። የመጀመሪያው ጉዳይ እንግዲህ ወደዚህ ፕላትፎርም ስትመጡ ሁላችሁም የፌስ አውተንቲኬሽን መስጠት ግዴታ ነው። የፌስ አውተንቲኬሽን መስጠት ግዴታ የሚሆንበት ዋናው ምክንያት ምንድነው? ብር ስላለው ነው። ፕላትፎርሙ ብር ያለው ፕላትፎርም ስለሆነ እዚህ ፕላትፎርም ላይ ህጋዊ የሆነ ሰው እስካልመጣ ድረስ፣ ትክክለኛ እውቅና ወይንም ማንነት ያለው ሰው እስካልሆነ ድረስ በተለያዩ ሶፍትዌሮች ሊሆኑ ይችላሉ፣ ኤአይዎች ሊሆኑ ይችላሉ፣ ሮቦቶች ሊሆኑ ይችላሉ እዚህ ፕላትፎርም ላይ እየገቡ የተለያዩ ስራዎችን ሊሰሩ ስለሚችሉ ያ ደግሞ ስለማይፈቀድ ግዴታ ሰው የሆነ ሰው ወይንም ደግሞ የሰው ፐርሰናሊቲ ያለው ሰው መሆን አለበት ማለት ነው። ያንን ደግሞ የሚያረጋግጡት የፌስ አውተንቲኬሽን በመስጠት ይሆናል። በቀላል አማርኛ ለማስረዳት ይህንን ጉዳይ ለምሳሌ ባንክ ቤት ስትሄዱ ፎቶአችሁን ይጠይቋቸዋል። ፎቶአችሁን የሚጠይቋችሁ ምክንያት በዋናነት የእናንተን አይደንቲቲ የእናንተን ማንነት ለማረጋገጥ ነው። እዚህ ላይም ያው ፎቶአችሁን በአካል መቀበል ስለማይችሉ የፌስ አውተንቲኬሽናችሁን ወይንም ደግሞ የፊት ገጽታችሁን ወስደው በዛ ነው የሚያውቁት ማለት ነው ማን ይሄንን አፕሊኬሽን እየሰራ እንደሆነ ማለት ነው። ለዛ ነው ላይቭ ላይ ስትገቡ የእናንተን የፌስ አውተንቲኬሽን የሰጣችሁት ፊትና እዛ ደግሞ ላይቭ ላይ ያለው ፊት ተመሳሳይ መሆን አለበት። ያ ካልሆነ ስራ ስለሆነ እያታለላችሁ ወይንም ደግሞ ሌላ ማጭበርበር ውስጥ እየገባችሁ እንደሆነ ነው ፕላትፎርሙ የሚያስበው ማለት ነው። ስለዚህ ያ እንዳይሆን የፌስ አውተንቲኬሽን ወይንም የፊት አሻራ መስጠት እዚህ ፕላትፎርም ላይ ግዴታ ይሆናል ማለት ነው። ሌላኛው ይሄንን አፕ ዳውንሎድ ከማድረግ በፊት በቻላችሁት አቅም እዚህ ጋር የተፖሰቱትን ቪዲዮዎች ብታዩ ፓርት 1፣ ፓርት 2 እና ፓርት 3 የሚለውን ይሄንን ሰጀስት አደርጋችኋለሁ። ምክንያቱም እነዚህን ቪዲዮዎች አይታችሁ ስጨርሱ ምን ማድረግ እንዳለባችሁ ሙሉ እውቀት ይኖራችኋል ማለት ነው። ስለዚህ ዩቲዩብ ላይ ያላችሁ ሰዎች እነዚህን ቪዲዮዎች አራቱን ቪዲዮዎች በደንብ ለማየት ሞክሩ። ባይገባችሁ እንኳን ደጋግማችሁ ለማየት ሞክሩ። ያልገባችሁ ነገር ካለ ደግሞ ኮመንት ሴክሽኖቹ ላይ ማስቀመጥ ትችላላችሁ። በተመሳሳይ ሁኔታ ቴሌግራም ላይ ያላችሁም ሰዎች ቪዲዮዎቹ ግልጽ ናቸው፣ በደንብ ካያችኋቸው የሚገቡ ቪዲዮዎች ናቸው። እነሱን ቪዲዮዎች አይታችሁ ሲጨርሱና ሲገባችሁ ግልጽ ሲሆንላችሁ ወደ ምን መሄድ ትችላላችሁ? አፕሊኬሽኑን ዳውንሎድ አድርጎ ወደ መስራት መሄድ ትችላላችሁ ማለት ነው። ስለዚህ ይሄንን ቪዲዮ ማየት ግዴታ ይሆናል። ሌሎቹንም ቪዲዮ የማየት ግዴታ ይኖርባችኋል ማለት ነው። ሌላው በዚህ ፕላትፎርም የስራ ሰዓት አለ። የስራ ሰዓት ምንለው ለምሳሌ ተቀጥራችሁ የምትሰሩ ሰዎች መደበኛ የሆነ የስራ ሰዓት እንዳላችሁ ይታወቃል። ለምሳሌ ብዙ ጊዜ የመንግስት መስሪያ ቤቶች ከጠዋቱ 3 ሰዓት ጀምሮ እስከ ምሽት 11 ተኩል ድረስ የስራ ሰዓታቸው እንደሆነ ኦብቪየስ ነው። የአውሮፓ ሀገራት፣ አንዳንድ የአሜሪካ ሀገራትና የኤዥያ ሀገራት ብትሄዱ ደግሞ ሌሊት ላይም የስራ ሰዓት አለ። ከሌሊቱ 8 ሰዓት ጀምሮ እስከ ንጋት፣ ከጠዋቱ 6 ሰዓት ጀምሮ ማለት ከቀኑ ከአጋማሽ 6 ሰዓት ጀምሮ እስከ ምሽት 1 ሰዓት እስከ 2 ሰዓት ሊሆን ይችላል። ይለያያል። በዚህ ፕላትፎርም ላይም በ24 ሰዓት ውስጥ እንግዲህ
የስራ ሰዓቶች የሚቀያየሩባቸው ሰዓቶች አሉ። በኢትዮጵያ የሰዓት አቆጣጠር ከምሽቱ 1 ሰዓት ሲል በዚህ ፕላትፎርም ህግ መሰረት ሰዓቱ የስራ ሰዓቱ ይለወጣል ማለት ነው። አዲስ የስራ ቀን ተጀመረ ማለት ነው ከምሽቱ 1 ሰዓት ሲል። ፎር ዛት ማተር እዚህ ፕላትፎርም ላይ ስትሰሩ ያለባችሁን ታስክ ያለባችሁን ግዴታ ከምሽቱ 1 ሰዓት ጀምሮ እስከሚቀጥለው ቀን ምሽት 1 ሰዓት ድረስ ብቻ ነው መስራት የምትችሉት ማለት ነው። ያለዛ ሪሲቭ ያላላችሁት ነገር ካለ መስራት ያለባችሁ ነገር ካለ እነዛ ሁሉ ይቃጠላሉ ወይንም ደግሞ ጊዜያቸው ኤክስፓየር ያደርጋል ማለት ነው። ስለዚህ የተሰጣችሁን ታስክ ፕላትፎርሙ ያዘዛችሁን ታስኮች ለመስራት እነሱንም የምታደርጉት በእነዚህ 24 ሰዓት ውስጥ ነው። ከምሽቱ 1 ሰዓት ጀምሮ እስከሚቀጥለው ቀን ምሽት 1 ሰዓት ማለት ነው። ስለዚህ እዚህ ጋር ማስተዋል ያለባችሁ ትልቁ ነገር ምንድነው? ይሄንን ፕላትፎርም ወይንም ደግሞ ይሄንን አፕሊኬሽን ዳውንሎድ ስታደርጉ ከምሽቱ 1 ሰዓት በኋላ ዳውንሎድ አድርጉት። የስራ ሰዓቱ ከሚጀምርበት ሰዓት ጀምሮ ማለት ነው። ስለዚህ ምሽት 1 ሰዓት በኋላ 2 ሰዓት 3 ሰዓት ሊሆን ይችላል። ዳውንሎድ አድርጉትና የተሰጣችሁን እዛ ቪዲዮ ላይ ያስረዳዋችሁ ታስኮች አሉ ምን መስራት እንዳለባችሁ። እነዛን ስራዎች ፓርት 3 ላይ በደንብ ገልጬላችኋለሁ። እነዛን በደንብ ተመልክታችሁ እነዛን ስራዎች እያያችሁ በእነሱ መሰረት መስራት ይሆናል ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? ከምሽቱ 1 ሰዓት በኋላ ዳውንሎድ ማድረግ፣ የስራ ሰዓቱም ከምሽቱ 1 ሰዓት በኋላ የሚጀምር መሆኑን አውቃችሁ ከምሽቱ 1 ሰዓት ጀምሮ እስከሚቀጥለው ቀን ምሽት 1 ሰዓት ድረስ ያላችሁን ታስክ ሊሆን ይችላል ያላችሁን ግዴታ ስራዎች መስራት ይጠበቅባችኋል ማለት ነው። ሌላኛው እዚህ ፕላትፎርም ላይ አዲስ ሆናችሁ የመጣችሁ ሰዎች ሴቶች፣ በተለይ ሴቶች ሆናችሁ ስትመጡ ወደዚህ ፕላትፎርም ለተከታታይ 7 ቀናት ላይቭ በቀን 2 ሰዓት የመስራት ግዴታ ይኖርባችኋል። በቀን 2 ሰዓት ማለት ከምሽቱ 1 ሰዓት ጀምሮ ባሉ ሰዓታት 2 ሰዓት ማለት ነው መስራት አለባችሁ። ለምሳሌ ዛሬ ቅዳሜ ቢሆን እለቱ ቅዳሜ ማታ ከምሽቱ 1 ሰዓት ጀምሮ እስከ እሁድ ማታ 1 ሰዓት እስከሚሆን እስካለው ድረስ 2 ሰዓት ምን መስራት አለባችሁ? ላይቭ መስራት አለባችሁ። ለምሳሌ ከምሽቱ 3 ሰዓት እስከ 6 ሰዓት ሊሆን ይችላል የምትሰሩት። እያቆራረጣችሁም አንዳንድ ሰዓት አድርጋችሁ ብቻ በ24 ሰዓት ውስጥ ባለው 24 ሰዓት ውስጥ ከምሽቱ 1 ሰዓት እስከ ምሽቱ 1 ሰዓት ባለው 24 ሰዓት ውስጥ ምን ማድረግ አለባችሁ? 2 ሰዓታትን ላይቭ መቀመጥ ይጠበቅባችኋል ማለት ነው። ያንን ካላደረጋችሁ ፕላትፎርሙ ለእናንተ የሚያስብላችሁ ገንዘብ የለም ወይንም ደግሞ ፖይንት የለም ማለት ነው። ይህንን ስትሰሩ ምን ይሰጣችኋል የሚለው ላይ እዛ ፓርት 3 ቪዲዮ ላይ እንግዲህ በደንብ አብራርቼላችኋለሁ ለሴቶች የሚሰጣችሁን ነገር። ስለዚህ ሴቶች እዚህ ጋር ፎከስ አድርጋችሁ በደንብ መስራት አለባችሁ። 7 ቀን በደንብ በ24 ሰዓት ውስጥ 2 ሰዓት ላይቭ መስራት ግዴታ ይሆናል ማለት ነው። በተመሳሳይ ሁኔታ ደግሞ ፓርቲ መስራት አለባችሁ። ፓርቲ እንግዲህ የኤጀንታችሁ ቤት ወይንም ደግሞ ሌላም ቤት ካገኛችሁ ምናልባት ላያስቀምጧችሁ ይችላሉ። ኤጀንታችሁ ብቻ ነው እናንተ ጋር የሚያስቀምጣችሁ። እነዛ ምንም ነገር እናንተ እንደማትጠቅሟቸው ስለሚያስቡ እነሱ ጋር ላያስቀምጧችሁ ይችላሉ። ፎር ዛት ማተር ኤጀንታችሁ ጋር መታችሁ ኤጀንታችሁ ወንበር ከፍቶ ያስቀምጥላችኋል። እናንተም እዛ ላይ ቁጭ ብላችሁ መስራት ትችላላችሁ ማለት ነው። ስለዚህ ክራውን ወንበሩ ላይ ወርቃማ ወንበር ላይ ሴቶች በመቀመጥ ወንዶችም ደግሞ ከክራውን ወንበሩ ውጪ የሆኑት ላይ እዛ ላይ የመጣችሁ በመቀመጥ መስራት ትችላላችሁ ማለት ነው። ስለዚህ በፍጹም ይሄንን ሚስ ማድረግ የለባችሁም። ሴቶች በተለይ በቀን ውስጥ ላይቭ በ7 ቀን ውስጥ 7 ቀን በተከታታይ ለ2 ሰዓት ማለት ነው መስራት ይጠበቅባችኋል። ይሄ የፕላትፎርሙ ግዴታ ነው። አዲስ መጪዎች ስትሆኑ የምር ስራ እየሰራችሁ እንደሆነ የሚያውቀው ያንን ስታደርጉ ነው። ካልሆነ እየሰራችሁ እንዳልሆነ ነው ፕላትፎርሙ የሚያስበው። ፎር ዛት ማተር ያንን ማድረጋችሁን ሴቶች በተለይ እንዳትረሱ። እዚሁ ጋር ላይቭ ላይ በደንብ ማስተዋል ያለባችሁ ነገር ምንድነው? በ24 ሰዓት ውስጥ ላይቭ ሰርታችሁ ሪሲቭ ማለት አለባችሁ፣ መቀበል አለባችሁ ምን የሰጣችሁን ማለት ነው። ስለዚህ ሪሲቭ ብላችሁ መውጣት አለባችሁ ማለት ነው። በ24 ሰዓት ውስጥ ሪሲቭ ካላላችሁት ፕላትፎርሙ ምን አይላችሁም፣ አይቀበላችሁም። ለምሳሌ ሪሲቭ እንዴት እንላለን ካላችሁ ልክ ላይቭን ሰርታችሁ ሲጨርሱ ሜሴጅ ውስጥ ይመጣላችኋል። ይሄንን ላይቭ ስለጨረሳችሁ ይሄንን ጊፍት ሰጥቻችኋለሁ ኮሌክት ዩር ሪዋርድ የሚል ቴክስት ይመጣላችኋል። እዛ ውስጥ ገቡና ኮሌክት ዩር ሪዋርድ የሚለውን ስትነኩት ወደ ምን ይወስዳችኋል? ሪሲቭ ወደምትሉበት ቦታ ይወስዳችኋል ማለት ነው። ስለዚህ እዛ ሄዳችሁ ምን ማለት አለባችሁ? ሪሲቭ የምትለዋን ስትነኩ መቀበል ትችላላችሁ ማለት ነው። ወይንም ደግሞ ሪዋርድ የሚለው ቦታም ስትገቡ መቀበል ያለባችሁ ነገር ካለ በዛ ውስጥ መቀበል ትችላላችሁ ማለት ነው። ስለዚህ በ24 ሰዓት ውስጥ የሰራችሁትን ስራ 24 ሰዓቱ ሳይቃጠል ወይንም ጊዜው ሳያልፍ ቶሎ ብላችሁ ምን ማድረግ አለባችሁ? የሰራችሁትን መቀበል አለባችሁ። ሪሲቭ ማለታችሁንም
መርሳት የለባችሁም። ሌላው ላይቭ ስትሰሩ እንግዲህ በፍጹም ላይቫችሁን አቆራርጦ መውጣት ብዙም አይፈቀድም። ላይቭ አቆራርጦ መውጣት ማለት ለምሳሌ እኔን እንደዚህ የተመለከታችሁኝ ነው። ከዚህ ተነስቼ ብሄድ እናንተን ዲስተርብ ያደርጋችኋል፣ ይረብሻችኋል። ፎርዛት ማተር እናንተም ላይቭ ስትሰሩ በፍጹም አቋርጣችሁ መውጣት የለባችሁም። መውጣት እንኳን ብትፈልጉ 30 ደቂቃ በ30 ደቂቃ እያደረጋችሁ መስራት ነው የሚጠበቅባችሁ። 30 ደቂቃ ትቀመጣላችሁ፣ ከዛ ዘግታችሁ ነው መውጣት ያለባችሁ እንጂ በፍጹም ላይቭ ክፍት ሆኖ እናንተ ግን ተነስታችሁ መሄድ ምናምን አይፈቀድም በዚህ ፕላትፎርም ህግ መሰረት ማለት ነው። ስለዚህ እንደዛ በተደጋጋሚ የምታደርጉ ከሆነ ፕላትፎርሙ ያንን ስለማይፈልግ አካውንታችሁን ሊዘጋባችሁ እናንተንም ሊቀጣችሁ ይችላል ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? 30 ደቂቃ ባይመቻችሁ እንኳን 30 ደቂቃ እያደረጋችሁ በቀን ውስጥ በ24 ሰዓት ውስጥ ያንን 2 ሰዓት መጨረስ ትችላላችሁ ማለት ነው። ስለዚህ በፍጹም ባላችሁበት ቦታ እየሰራችሁ ተነስቶ መሄድ አይፈቀድም። ያንን እንዳታደርጉ። ሌላኛው ላይቭ ላይ ስትገቡ በተቻላችሁ አቅም ፊታችሁ በደንብ ይታይ። ሙስሊሞች ከሆናችሁ ሂጃብ አስራችሁ መግባት ትችላላችሁ፣ ችግር የለውም። ፕላትፎርሙ ከሃይማኖት ጋር ችግር ስለሌለው ምንም ነገር እንደዛ ሂጃብ ስለለበስኩ ፊቴ ተሸፈነ ምናምን ልትሉ አትችሉም በፍጹም። ስለዚህ ሂጃብም ለብሳችሁ ሙስሊሞች መግባት ትችላላችሁ። ሌሎቻችሁም በደንብ ፊታችሁን የሚያሳይ ነገር አድርጋችሁ ነው መግባት ያለባችሁ። በተቻላችሁ አቅም ፊታችሁን ማክስ ምናምን መነጽር ስላችሁ አይናችሁን የማያሳይ ጥቁር መነጽር ነው። እንደዛ ስትጠቀሙ አይደንቲቲያችሁን ፕላትፎርሙ መለየት ይከብደዋል። ሌላ ሰው በእናንተ አካውንት እየገባ እንደሆነ እያጭበረበረ እንደሆነ ነው የሚያስበው። ስለዚህ ግዴታ ምን ማድረግ አለባችሁ? ፊታችሁን እያሳያችሁ መግባት አለባችሁ። እዚህ ጋር ሌላው ማስተዋል ያለባችሁ ነገር ምንድነው? እኔን አሁን ተመልከቱኝ። በቂ ብርሃን አለ፣ እኔ ላይ ብርሃን አለ እንደምታዩት። በፍጹም በቂ ብርሃን የሌለበት ቦታ ላይቭ አለመግባት ነው። በቂ ብርሃን ሊኖራችሁ ይገባል። ማታ ላይቭ ላይ የሚገቡ ከሆነ ላይት አዘጋጁ። የሆነች ላይት ወደፊትም ቢሆን ሰርታችሁ ብቻ ፊታችሁን የሚያሳይ ሌላም ነገር ስልክም ላያችሁ ላይ አብርታችሁ ሊሆን ይችላል። በደንብ ፊታችሁን የሚያሳይ ነገር ብርሃን መኖር አለበት። ቀንም የምትገቡ ከሆነ የቀን ብርሃን ያለበት አካባቢ ላይቭ መግባት አለባችሁ። ውጭ ላይ ሊሆን ይችላል። ቤታችሁ ውስጥም በቂ ብርሃን ካለ እሱም ብርሃን ተጠቅማችሁ ላይቭ ለመስራት ሞክሩ። በቂ ብርሃን ከሌለም ፕላትፎርሙ እናንተን ለመርዳት ወይንም ደግሞ እናንተን ሰፖርት ለማድረግ አይችልም። ምክንያቱም ፊታችሁ በደንብ እየታየ ስላልሆነ ሰውን ኢንተራክት ታደርጋላችሁ ተብሎ ስለማይታሰብ ማለት ነው። ስለዚህ ያንን አድርጉ። ሌላው እዚህ ፕላትፎርም ላይ ማድረግ ያለባችሁ ነገር ቁጭ ብላችሁ ስትሰሩ ድምጹን አለመዝጋት። በቻላችሁት አቅም መዝሙርም ከሆነ መዘመር፣ ሙዚቃም ከሆነ ዘፈን ከሆነ እንደዛው፣ ኦር ደግሞ መንዙማም ከሆነ መንዙማን እንትን ማለት፣ ከሰዎች ጋር ሰዎች ሲመጡ ሰዎችን ኮሚኒኬት ማድረግ። እቺ ማይኳን አለመዝጋት፣ በፍጹም ዘግታችሁ አትቀመጡ። እሱን አብርታችሁ ተቀመጡ። በተለይ ተከታታይ 7 ቀናት ሴቶች በቀን ለ2 ሰዓት ስትገቡ እሱን ማድረግ ይጠበቅባችኋል። ያንን ካላደረጋችሁ ፕላትፎርሙ እያላገጣችሁ እንደሆነ ነው የሚያስበው፣ እየሰራችሁ እንዳልሆነ ዝም ብላችሁ እንደተቀመጣችሁ ነው የሚያስበው። እና መዝሙር ካላችሁ መዝሙር መዘመር ሊሆን ይችላል። ሰው እንኳን እያለፈ ካያችሁ ይስበዋል፣ መጥቶ ሊመለከታችሁ ይችላል፣ ኢንተራክት ሊያደርግ ይችላል፣ ጥሩ ኢንጌጅመንት ሊኖራችሁ ይችላል። ስለዚህ በፍጹም ድምጹን ዘግታችሁ አትቀመጡ፣ ከሰው ጋር በደንብ ኢንተራክት አድርጉ። ሌላው በዚህ ፕላትፎርም በጣም የሚከለከለው ነገር እናንተ ላይቭ ገብታችሁ ቁጭ ብላችሁ ሌላ ሰው አጠገባችሁ መጥቶ መቀመጥ የለበትም። ሌላ ሰው አብሯችሁ ላይቭ ላይ መግባት የለበትም። ለብቻችሁ ነው ላይቭ ላይ የምትገቡት በፍጹም። አሁን ቲክቶክ ላይ ታችሁ ከሆነ አንድ ቲክታክ ላይ 2 3 4 ሰዎች ሆነው ላይቭ ይገባሉ ምናምን። እዚህ ላይ ግን አይቻልም። አንድ ሰው ብቻውን ነው ላይቭ የሚገባው። ፕላስ ደግሞ ህፃናትን በፍጹም ላይቭ ላይ አታስገቡ። ከቻላችሁ ድምጻቸውንም አታስገቡ። ፕላስ ደግሞ ምስላቸውንም አታስገቡ። ፕላትፎርሙ ህፃናትን በጣም ነው ለህፃናት የሚጠነቀቀው። ህፃናት እዚህ ላይ መተው ምናምን ፊታቸው እንዲታይ ምናምን አይፈልግም። ስለዚህ እናንተ ምንድነው ማድረግ ያለባችሁ? በፍጹም ህፃናት ወደዚህ እንዲመጡ አታድርጓቸው። ከሌላም ሰው ጋር ላይቭ አብራችሁ አትግቡ። ሌሎች ባዕድ ነገሮችንም ይዛችሁ አትግቡ። ለምሳሌ ስለታማ ነገሮችን፣ መሳሪያ፣ ሽጉጥ ሊሆን ይችላል ምናምን፣ እነዚህ ቫዮሌሽን ሊያመጡ ይችላሉ ተብለው የሚታሰቡ ነገሮችን በፍጹም ይዛችሁ ወደዚህ ፕላትፎርም አትግቡ። በቂ ብርሃን ይኑራችሁ፣ ፊታችሁ በደንብ ይታይ። ቁጭ ብላችሁ ደግሞ ማውራት፣ ኢንተራክሽን፣ ኤንጌጅመንት ከሰዎች ጋር መፍጠር። ሰው እንኳን ባይኖር ላይቫችሁ ላይ የሚመጣ ሰው ባይኖር መዝሙር መዘመር፣ ሙዚቃ የምትወዱ ሙዚቃ፣ ሙስሊሞች መንዙማ የሚመቻችሁ ከሆነ መንዙማችሁን እየሰማችሁ አብራችሁ እየዘመራችሁ ሊሆን ይችላል። እንደዛ ነው ማድረግ ያለባችሁ እንጂ ዝም ማለት ፍጹም አይፈቀድም። ሌላው እዚህ ፕላትፎርም ላይ ትልቁ ነገር ምንድነው? ኤጀንት ነው። ኤጀንት ፕላትፎርሙ እንድትይዙ ይፈልጋል። ኤጀንት ይዛችሁ ፕላትፎርሙ እናንተን ሊያውቃችሁ የሚችለው እናንተን በደንብ ሰልጥናችሁ ብቁ እንድትሆኑ የሚያደርገው ኤጀንት ሰጥቷችሁ በዛ በኤጀንቱ መሰረት እናንተ ስታውቁ ነው። ስለዚህ ለምሳሌ እኔ ኤጀንታችሁ ነኝ። ስለዚህ
ኮዱን በማስገባት የኤጀንቱን ኮድ እዚህ ማይ ኤጀንሲ የሚለው ላይ ትገቡና 45044772 የሚለውን ታስገቡና ኤጀንት መያዝ ግዴታ ይሆናል ማለት ነው። መምህር መያዝ ግዴታ ይሆናል ማለት ነው። ስለዚህ እኔም ሁሌ ከምሽቱ 3 ሰዓት ጀምሮ እስከ ምሽቱ 6 ሰዓት ድረስ ሁሌ ላይቭ ላይ ያለውኝ ስልጠና ሰጣለው። ጥያቄ ሲኖራችሁ እየመጣችሁ እኔን መጠየቅ ትችላላችሁ፣ ፖፖ ላይቭ ላይ ማለት ነው። ስለዚህ ከምሽቱ 3 ሰዓት ጀምሮ እኔን ታገኙኛላችሁ ማለት ነው። ከምሽቱ 3 ሰዓት በየትኛውም ቀን ከምሽቱ 3 ሰዓት ጀምሮ እየገባችሁ ከኔ ጋር ማውራት ኮሙኒኬት ማድረግ ትችላላችሁ። እንድታስተውሉት የምፈልገው ከምሽቱ 3 ሰዓት እስከ 6 ሰዓት ድረስ ላይቭ ላይ ያለውኝ። በሌላው ጊዜ ቴክስት ልታደርጉልኝ ትችላላችሁ። ፓርቲ በተቻለኝ አቅም በሁሉም ሰዓት በ24 ሰዓት ልከፍትላችሁ ሞክራለሁ፣ ያንን አደርጋለሁኝ። ከዛ ውጪ ላይቭ ላይ ግን የምታገኙ ሁሌ ስንት ሰዓት ነው? ምሽት 3 ሰዓት እስከ 6 ሰዓት ድረስ ላይቭ ላይ ሁሌ ታገኙኛላችሁ። ያልገባችሁን ነገር መታችሁ መጠየቅ ትችላላችሁ። መወያየት፣ ሀሳቦችን መቀያየር በደንብ እንችላለን ማለት ነው። በቅርቡ ደግሞ በጣም ሰፊ ትልቅ የሆነ ስልጠና ብዙ ሰዎች መጥተው በሺዎች ሰዎች መጥተው የሚከታተሉን ስልጠና እንጀምራለን። እንግዲህ ቴሌግራም ላይ ከ5000 ሰው በላይ ከኛ ጋር አብሮ ይሰራል። ዩቲዩብ ላይም እንግዲህ ከ13000 ሰው በላይ ነው የሚከታተልን። በዚህ ጉዳይ በምንለቀው ቪዲዮ በጣም የተጠቀመም የሚከታተልንም ብዙ ሰው አለ። ስለዚህ እናንተም የዚህ እድል ተጠቃሚ ስለሆናችሁ እድለኞች ናችሁ። እንኳን ደስ አላችሁ ማለት እፈልጋለሁ። እኛም አብረናችሁ ልንሰራ በመነሳታችን በጣም ደስ ይለናል። በርቱ። ያልገባችሁ ነገር ሲኖር እዛው ላይ ልጠይቁኝ ትችላላችሁ። እንዳልኳችሁ ላይቭ ላይ እገኛለሁኝ ከ3 ሰዓት ጀምሮ ሁሌ ያለው ማታ እዛ ላይ ልታወሩኝ ትችላላችሁ። ቴንክ ዩ